ከሌሊት እስከ ምሽት የተካሄደ ከባድ ፍልሚያ፣ የጭናና የወቅነ ተራሮች ቀዝቃዛ አየርና ሞቃት ፍልሚያዎች፣ የቦዛ የደንበልግሳ አዲጋግራይ ተራሮችና የብና ሜዳ ግብግብ የምዕራብ ዕዝ ትንታጎች አስፈሪን ቁመና በግልጽ ያመላክተ ነበር። ጭጋግ፣ ዶፍና አመዳይ፣ የሞት ሽረት ከባድ ፍልሚያ፣ ይህ ተገማች የጦርነት ዙር የከሸፈበት የጽልመቱ ምሽትና ንጋት፣ እነዚያ በጨገገው ሰማይ ስር የሞት ጥላ የተደቀነባቸው የመውደቅና የመጣል፣ የመግደልና የመሞት፣ የመገፋትና መልሶ ደግሞ የመግፋት አንዳች ድብልቅልቅ ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ 5ኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍለው የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አርብ ሰኔ 19 ቀን 2018 ዓ.ም ለኦርቶዶክስ እምነት ተከታዮች እንኳን ለወርሃዊው የቅዱስ ገብርኤል በዓል አደረሳችሁ ለማለት እንወዳለን። ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ለምታዩ ሁሉ ሰላም ይሁን። እንግዲህ አዲስ ምንጭ ሚዲያ ላይ እንደ ቤተሰብ እንደ ዋና ቤተሰብ ከተቀላቀልኩ አጭር ጊዜ ቢሆንም ገጹን ግን ለረጅም ጊዜ ስከታተለው ነበር። ምክንያቱም ጋዜጠኛው ብሸት ታዬ አዲስ ምንጭ ሚዲያን ሲያዘጋጅ ያየኋቸው ነገሮች አሉ። አንደኛ በምንም ተአምር የተዛቡ መረጃዎች፣ ከትክክለኛ ምንጭ ያልተገኙ መረጃዎች በአዲስ ምንጭ ሚዲያ ላይ አይቀርቡ። ሁለተኛ ለቃለ መጠይቅ የሚቀርቡ ሰዎችን በተቻለ አቅም ኢትዮጵያዊ እሴቶችን የሚጠብቁና የመጨረሻ ግባችን ብሔራዊ መግባባት እንዲሆን ታሳቢ ያደረገ ነው። እንግዲህ የተለያዩ ርዕሰ ጉዳዮችን እኔም ደግሞ ወደ እናንተ አቀርባለሁ። ወደ እናንተ ሳቀርብ ስሜት የሚኮረኩሩ በርካታ የሆኑ ሰብስክራይበሮች ሊያመጡ የሚችሉ ብዙ ሰዎች የሚመለከቷቸው አይነት ፍላጎት ብቻ አይደለም። በአጋጣሚ ስለ ድምፅ ብክለት ያው ስቱዲያችንን ወደ አዲስ ስቱዲዮ እስከምናዞር በቅርብ ጊዜ አዙረን በጥሩ የድምፅ ጥራትና የምስል አይነት እስከምንቀርብ ድረስ ለሚፈጠሩ የድምፅ ብክለቶች እጅግ በጣም ትልቅ ይቅርታ ጠይቃለሁ። ይህን ካልኩ በኋላ ዛሬ የማቀርብላችሁ ርዕስ እንግዲህ ይህን ታሳቢ አድርገን ስለ መከላከያ ሰራዊታችን ነው እና ስለ መከላከያ ሰራዊታችን ስናቀርብ በመጀመሪያ ትንሽ ወደ ታሪኩ መለስ ብለን ማየት ያለብን ይመስለኛል። የመጀመሪያው ነገር የኢትዮጵያ ሕዝብ መከላከያ ነው። በዘመኑ ውስጥ አይታችሁት ከሆነ የኢትዮጵያ ሕዝብ አብዛኛው ሕዝብ አርሶ አደር ነው። ኤክሰፕሽኖችን ትተን ሀገር በምትወረድበት ጊዜ ሁሉም መከላከያ ነው። ይሄ ታሪኩ ያመለክታል። መጀመሪያ እንግዲህ ወደ ኋላ ተመልሰን ስናይ ከጥንት ዘመን አልፈን ስንመጣ እንደው የቅርብ ጊዜ ዘመነ መሳፍንትን እንደ ግሪጎሪ ዘመን ቀመር ከ1769 እስከ 1855 ብንመለከት ዘመነ መሳፍንት ካሉት አንድ ባህሪያት መካከል አንዱን ብጠቅስላችሁ ዋናው ኢጂፕሽያን ስትሬት አጌንስት ዘ ቬሪ ሰርቫይቫል ኦፍ ኢትዮጵያን ኢንዲፔንደንስ፣ ግብጾች ኢትዮጵያውያን ተከፋፍለዋል በዘመነ መሳፍንት ብለው በማሰባቸው የተነሳ ኢትዮጵያ ውስጥ ከ1769 እስከ 1855 ባለው ጊዜ ሰፋፊ የሆኑ ጥቃቶችን ለማድረስ የሞከሩበትና በየአካባቢው ያለው ኢትዮጵያዊ አላስደፍርም ሀገሬን ብሎ በጣም በቤንሻንጉል ጉሙዝ በኩል በጎንደር በኩል በተለያየ አቅጣጫ ወደ ጎጃም ድረስ የደረሱበት ሁኔታ ሲኖር ሰፊ የሆነ የመከላከል ትግል ተደርጓል። ከዚህ አለፍ ብለን ባለው የታሪክ ወቅት ስንመጣ በ1875 ዓ.ም አሁንም ኢትዮጵያ ተዳክማለች ብለው ስላሰቡ ግብፃውያን በሶስት አቅጣጫ መጥተውብናል። የሚገርማችሁ በሶስት አቅጣጫ መምጣት ብቻ ሳይሆን የውጭ ኃይሎችን ቀጥረው ነበር የመጡት። እኔ ምን ብዬ ነው ወስደው ኢትዮጵያ ከዓለም ጋር ያደረገችው ጦርነት ምናልባት ሌላ ሰው በዚህ መልክ የገለጸ ላይኖር ይችላል ብቻ ሳይሆን እንደማይኖር እርግጠኛ ነኝ። እኔ ግን ግብፅና ዓለም ሆነው አንዳንድ ጊዜ እኮ የተለያዩ አካላት ሲመጡ ዓለም ነው የሚባለውና አንደኛው
የግብፅ ጦር በምስራቅ በኩል የመጣው ሐረርን ተቆጣጥሮ ከ1875 እስከ 1885 ቆይቷል። ይህንን የኢትዮጵያ ጦር መንቀሳቀስ ሲጀምር ወደዛ አቅጣጫ ግብፃውያን ገና ጦርነቱ ከመጀመሩ በፊት ፈርጥጠው የወጡበት ሁኔታ አለ። ሌላው በአፋር አቅጣጫ ነበር የመጡት። እንግዲህ በአፋር አቅጣጫ ሲመጡ ከላይ የሚመራው ሰው የምናውቀው ስዊስ ጀርመናዊው ቬርነር ሙንዚንገር ነው። ልብ አድርጉ፣ ስዊስ ጀርመናዊው ቬርነር ሙንዚንገር ይዘው መጥተው 500 እጅግ ዘመናዊ ጦር ወደ ሸዋ ሲገሰግስ አፋሮች ለወሬ ነጋሪ ሳያስቀሩ አውሳ በረሃ ላይ አመድ አድርገውታል። አውሳ ላይ የሚገርማቸው አፋሮች የያዙት ጊሌ ነው፣ የራሳቸው መሳሪያ ነው። የኢጂፕሽያን አርሚ ግን ስዊስ ጀርመናዊና ሌሎች የውጭ ዜጎችን መያዙ ብቻ አይደለም፣ እጅግ ዘመናዊ ጦር ነው እና ይህን ዘመናዊ ጦር 500 ጦር አመድ ያደረጉት እና እጅግ በጣም አንጸባራቂ ድል ያመጡት እነሱ ናቸው። ከዛ እልፍ ብላችሁ እንደገና ደግሞ በዴንማርካዊ ኮሎኔል አረንድረፕ የሚመራ ጦር ደግሞ እንደዚሁ መጥቶ ነበር። እሱ ደግሞ ጉንዲት ወይም ጉንዳ ጉንዲ ላይ በአፄ ዮሐንስ ጦር ተመተው። እሱ ብቻ አይደለም፣ እንደገና በማደራጀት ዘመናዊ 15000 ጦር ይዞ አስቡት። ለስሙ ከላይ ግብፃዊ ኑር እንጂ ዋናው ጦሩን የሚመራው አሜሪካዊ ጀነራል ነው። ልብ አድርጉ፣ ሎሪንግ የነበረበትና በርካታ የውጭ የነበሩበት 3 ቀን ውጊያ ተካሄደ። አስቡት፣ ማርች 7 እስከ ማርች 9 1876 እንደ ግሪጎሪ ዘመን ቀመር ተካሂዶ 3 ቀን ሙሉ ነው ውጊያ የተካሄደው። ወደ 30 መድፎች ማርከናል፣ በርካታ መሳሪያዎች ማርከናል፣ ከ3000 በላይ ግብፃውያን ማርከናል። አንድም በኢትዮጵያ ውስጥ ግን አልተማረከም። እንግዲህ ተመልከቱ፣ አድዋ ስንዘምትም የኢትዮጵያ መከላከያ ሰራዊት በዘመናዊ መልክ አልተቋቋመ። እንደምታስታውሱት ዳግማዊ አፄ ምኒልክ ወደ አድዋ ጥሪ ሲያደርጉ ወረኢሉ ጥቅምት እኩሌታ ከተህ እንዳገኝ፣ ጥቅምት እኩሌታ ላይ ወረኢሉ ከተህ እንዳገኝ ብለው ነው ጥሪ ያደረጉት። ስለዚህ ጦሩ በሰፈር ነበረ የሚሄደው እና እዛ ላይ ስትመለከቱ ሴቶች አሉ፣ ጀግንነትን የሚያወድሱ አዝማሪዎች አሉ፣ ሙስሊሞች አሉ፣ ክርስቲያኖች አሉ፣ የተለያየ ማህበረሰብ አለ። በየራሱ ጦር አበጋዝ ነበር። እንደውም 12 ራሶች የሚመራ ጦር ነው እንደምታውቁት ተደራጅቶ የመጣው። ይሄ ጦር የወሎ፣ የሸዋ፣ የወለጋ ከተለያየ የኢትዮጵያ ክፍል የመጣ ነው። ወደ 65000 የሚሆኑ ፈረሰኞችም ነበሩ። እነዚህ ፈረሰኞች በአብዛኛው ከኦሮሞ ቢሆኑም የአገው ፈረሰኞች፣ የሀዲያ፣ የከምባታ የተለያዩ ፈረሰኞችም እዚህ ላይ ተሳትፈዋል እና ምን ያህል አድካሚ ጉዞ አድርገው እዛ ጋር እንደደረሱ ትመለከታላችሁና እዛ ጋር ዘመናዊው ጦር ከመመስረቱ በፊት እንደው ዘመናዊ የምንለው በአንጻራዊ መልኩ ከመመስረቱ በፊት ሁሉም ሀገር ተነካ ሲባል በምዕራብም ይምጣ በምስራቅም ይምጣ በሰሜንም ይሁን በደቡብ አንድ ላይ ነው ዘምተው እና አንድ ላይ ዘምቶ እንደምታውቁት አንጸባራቂውን የአድዋን ድል በ1896 ዓ.ም አስመዘገበ። ከዛ በኋላ ለመጀመሪያ ጊዜ በዘመናዊ ጦር በሚኒስተር ደረጃ የተቋቋመው የሚኒስትሮች ምክር ቤት አፄ ምኒልክ ሲያቋቁሙ ሚኒስትሮችን ሲሾሙ በ1907 የመጀመሪያው የመከላከያ ኢታማዦር ሹም በኢትዮጵያ ታሪክ ውስጥ ኢታማዦር ሹም የሚል ስያሜ ባይኖራቸውም የመከላከያው ሚኒስትር ሆነው ያው ዞሮ ዞሮ እንደ ኢታማዦር ሹም ያኔ ሚኒስተር ስናደርግ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ነበሩ። አባመላ ስለ አባመላ ብዙ ነገር ማለት ይቻላል። አሁን ዋና ፍላጎቴ ስለ አባመላ ማቅረብ አይደለም። ነገር ግን አንድ ነገር ነበር እና እንደምታስታውሱት ሁሉም በ1906 ዓ.ም የለንደን ላይ አንድ ፊርማ ተፈርሟል። ምኒልክ ፓራላይዝ መሆናቸው ሲሰማ ብሪታንያ፣ ፈረንሳይና ጣሊያን በዩናይትድ ኪንግደም ወይም በብሪታንያ ወይም በእንግላንድ ዋና ከተማ ለንደን በመሰባሰብ ኢትዮጵያን ለ3 ለመቀራመት የትራፓርታይት አግሪመንት የምንለው ለ3 ለመቀራመት ዘ ፓርቲሽን ኦፍ ኢትዮጵያን በራሳቸው ስፌር ኦፍ ኢንፍሉዌንስ ለመቀራመት ወሰኑ። በጣም የሚገርም ነበር። ኤርትራ ማናት ጣሊያን ኤርትራን እና ሶማሊያን ይዛ ነበር። ስለዚህ በባቡር ሀዲድ ቀጥታ ከኤርትራ ተነስታ አዲስ አበባን ሳትነካ በጎን አልፋ እስከ ሶማሊያ እንድታያይዝ ነው። ፈረንሳይ ደግሞ የባቡር ሀዲዱን ተከትላ አዲስ አበባን ጨምራ አዲስ አበባ የምትይዘው ፈረንሳይ ናት። ከጅቡቲ ጋር አድርጋ አንድ ሀገር ልታደርግ ነበር። በተመሳሳይ ግብፅንና ሱዳንን ይዛ የነበረችው ብሪታንያ ደግሞ የአባይ ምንጭ የምትለው አካባቢ የአማራን ክልልና ወለጋን ለሙን አካባቢ ይዛ ደግሞ ብሪታንያ እንዳቅሟ ነፃ ለመውጣት ለ3 ነበር እንደ ጉልበቷ ማለት ነው እንደ ብርታቷ ለ3 ለመቀራመት አስበው ነበር። ያንን ተከትሎ ነው እንግዲህ የሚኒስትሮች ምክር ቤት ወዲያው 1907 ያቋቋሙት ምኒልክ በድረስ እና የሚገርመው
የጦር ሚኒስትሮችን የተለያዩ ሚኒስትሮችን ሲያቋቁሙ የሚኒስትር መስሪያ ቤት አልነበረም። ከቤታቸው ሆነው ነበረ የሚመሩት እና የሚገርም ነበር። ፊታውራሪ ሀብተ ጊዮርጊስ ዲነግዴ ከራሳቸው ቤት፣ የጦር ሚኒስትሩ፣ የትምህርት ሚኒስትሩ አቡነ ማቴዎስ ከራሳቸው ቤተክርስቲያን፣ እያንዳንዱ ከቤቱ ነው የሚመራው። ነገር ግን ምንድነው ያደረጉት? ያንን አድርገው ግን ይሄ መከላከያ የመከላከያን ስራ አይደለም። የትኛውን ጉዳይ ቢኖርህ ቅርብ ያለው የፊታውራሪ ሀብተ ጊዮርጊስ ዲነግዴ ቤት ከሆነ ወደዛ ትሄዳለህ። ቅርብ ያለው የአቡነ ማቴዎስ ከሆነ ወደዛ ትሄዳለህ። ቅርብ ያለው የነጋዴ ራሱ ቤት ከሆነ ወደ ነጋዴዎች ራስ ነጋዴ ራስ ቤት ትሄዳለህ እና ይሄ ሮል ኮንፊውዥን ነበር። ግን ዞሮ ዞሮ ትልቅ ለዘመናዊ እድገታችን መሰረት ጥሏል። ይህንን አስከትሎ በኢትዮጵያ ታሪክ ውስጥ ስንመለከት የአድዋውን አንጸባራቂ ድል ካገኘን በኋላ እንደምታስታውሱት ጣሊያኖች እንደገና ተመልሰው በ1935-36 የወልወል ኢንሲደንትን እንደመታከኪያ አድርገው መላውን ኢትዮጵያ ሲወሩ ለ5 ዓመት የኢትዮጵያ ህዝብ አርበኛ ነበር እና እንግዲህ አርበኝነትን እዛ ጋር ትመለከታላችሁ። የተለያዩ ሀገሮችን ኢንፍሉዌንስ ታያላችሁ። በተለይ ስለ ሚሊተሪ ሂስትሪ ራሱን አስችለን እንደ ወደፊት የፍላጎት እያየን የተከታዮቻችንን ፍላጎት እያየን ፍላጎቱ ያለ ከሆነ ታሪካችንን በጋራ የመማማር ሂደት ይመጣል። አሁን ዋና ፍላጎቴ ግን ዘመናዊ መከላከያ ሰራዊታችን አሁን ያለውን የመከላከያ ሰራዊት ሁኔታ ነው። አንደኛው እንግዲህ ጠላቶቻችን ትግል ከሚያደርጉባቸው ማዕከሎች አንዱ መከላከያ ሰራዊታችን እና ትግል የሚያደርጉት መከላከያ ሰራዊታችን ላይ ለምንድን ነው መከላከያ ሰራዊቱን ብዙ ጊዜ የማጥላላት ትግል የሚያደርጉት? የመከላከያ ሰራዊቱ ገጽ ከስር ባይዘጋ መከላከያ ሰራዊቱን የምንደግፈው በመቶ ሚሊዮኖች ሆነን ከ100 ሚሊዮን በላይ ሆነን ነገር ግን ጽንፈኞቹ ባለ በሌላ ኃይል እዛ ስር ስለሚረባረቡ ነው። አይታችሁ እንደሆነ የመከላከያ ሰራዊታችን የፌስቡክ ገጽ ኮሜንት ቦክስ ለመከላከያ ሰራዊቱ የማይመጥኑ ለሀገር ክብር የማይመጥኑ አስተዳደግ የበደላቸው መረኖች እንዳይራኮቱበትና የዝንብ እንቁላላቸውን እንዳይጥሉበትና በርካታ ዝንብ እንዳይፈለፍሉ ጥረት ያደርጋል። ግን ስለ መከላከያ ሰራዊታችን ሳነሳ አሁን ምንድነው ያለው መከላከያ ሰራዊታችን ጋር የሚለውን ነገር ማየት ያስፈልጋል እና ምንድነው የወሰድኩት የመከላከያ ሰራዊታችን የ6 ቀን ፖስት ያደረገውን በፌስቡክ ገጹ ላይ ከሱ ተነሳ። ይህን ያደረኩበት ምክንያት በ6 ቀን ውስጥ ፖስት ያደረጋቸው ነገሮች የሚያመላክቱን ሁኔታዎች ስላሉ ነው። የመጀመሪያው እና በጣም ደስ ያለኝ ነገር መከላከያ ሰራዊታችን ጋር ስትመጡ አደረጃጀቱን ታያላችሁ። አንደኛ ምድር ኃይሉ አለ። ምድር ኃይሉ ኤሊት ሰራዊት ሆኖ ተፈጥሯል። ምድር ኃይሉ ላይ እጅግ ዘመናዊ መሳሪያዎች ተመልከቱ። አንደኛው ከውጪ ነው የምናስገባው ብያቸዋለሁ በፊት። አሁን የዓለም ርብርብ ትልቁ ርብርብ የሸቀጥ ማራገፊያ ነበር። መሳሪያ ይመጣል፣ ይራገፋል። መሳሪያ የሚያመርቱ በርካታ ፋብሪካዎች አሉ። የውጭ ሀገር ካምፓኒዎች አሉ። የውጭ ሀገር መንግስታት ደግሞ የራሳቸውን ብሔራዊ ጥቅም ናሽናል ኢንተረስታቸውን በተለይ ኢኮኖሚ ስለሆነ ኢኮኖሚክ ኮምፒቲሽን ስላለ ብዙ ነው ኮምፒቲሽኑ እንደምታውቁት። በተለይ ከ1945 ዓመተ ምህረት ጀምሮ ስፔስ ሬስ አለ። ዛሬ ብዙ ሀገሮች ተቀላቅለዋል። ህዋ ላይ የሚደረጉ ውድድሮች አሉ። አርምስ ሬስ አለ እንሰማለን። የኢራንን፣ የሰሜን ኮሪያን፣ የቻይናን፣ የአሜሪካን፣ የሩሲያን ውድድሮች እናያለን። ስለዚህ በዘመናዊ ቴክኖሎጂ መሳሪያ በማምረት የሚደረግ ውድድር አለ። ከዛ ውጪ ይሄ ስፒዮኔጅ ወይም ስፓይንግ በስለላ የሚደረጉ ውድድሮች እጅግ በጣም ያቁናል። ከዛ በላይ ደግሞ የፕሮፓጋንዳ ጦርነቱ ቀላል አይደለም። ፕሮፓጋንዳ ዘመቻው ብዙ ጊዜ የሀገሬ ሰው አንድ የሚለው ምርጥ ነገር አለ። ጦር ከፈታ ወሬ ይፈታው ይላል። ወሬ በጣም ከባድ ነው፣ በጣም አስቸጋሪ ነው። ስለዚህ ይሄ የሚደረገውን የፕሮፓጋንዳ ዘመቻ በተናበበ መልክ ኢትዮጵያን የምንወድ ሰዎች ሁሉ ሳንንቅ ወደኋላ ሳንል አንደኛው ምጋብዛችሁ የመከላከያ ሰራዊታችን ገጽ ስር በመሄድ ላይክ በማድረግ እና ሼር በማድረግ የመከላከያ ሰራዊታችንን ገጽ እንድታጎለብቱ። ለምን መሰላችሁ? ሙያዎች ሁሉ እኩል ናቸው። ለኔ ግን ብትወዱም ባትወዱም ዓለም የተስማማበትን ነገር ዝም ብዬ አልቀበልም። ለኔ ሙያዎች ሁሉ እኩል አይደሉም። ለምን? ትምህርት ቢቆም ለ3 ዓመት ለ4 ዓመት እንደውም ለ10 ዓመት ትውልድ መቀጠል ይችላል። ጤና ቢቆም የሚሞቱ ሰዎች ቁጥር ሊድኑ የሚችሉ በመከላከል በማዳን እንትን ብንል፣ ነገር ግን ሀገር መቀጠል ትችላለች። የትኛውንም አይነት ፊልድ ኮንስትራክሽን ቢቆም ሀገር ትቀጥላለች። እርግጥ ትርምስ፣ የተለያዩ ነገሮች ተከትለው እሱን የሚመጡ ቀውሶች የሉም አላልኩም። መከላከያ ግን ባይኖራት አንድ ሀገር ቶታሊ በተለይ እንደ ኢትዮጵያ ያለችም ሀገር ሆነ ሌላውም ሀገር መከላከያ ባይኖራት ሀገር አትሆንም። ስለዚህ መከላከያ ሰራዊታችን እሱ ብቻ አይደለም አለመኖር የሚያመጣው ጉዳት ብቻ ሳይሆን ከምንም በላይ ከማንም በላይ ጌጡ መድመቂያው
ከነፍስና ስጋዋ ጋር የተሸመነችው ሀገሩ ናት። እንደገና ሌላው ሙያ ውስጥ የተለያዩ ነገሮችን ላታገኙ ትችላላችሁ። ትጋት፣ ቁርጠኝነት ውስጡ ያለው መከላከያ ሰራዊታችን። እንግዲህ አይታችሁት እንደሆነ እኛ ተኝተን እያለን መከላከያ ሰራዊቱ ምን እንደሚያደርግ ታያላችሁ። ተራራ ይወጣል፣ ቁልቁለት ይወርዳል፣ አስቸጋሪ መልክዓ ምድሮችን ይጋፈጣል። የሚጋፈጠው እኮ ከሞት ጋር ነው። ሁላችን መጨረሻ ላይ እንሞታለን። ግን ሙያችን መስዋዕትነትን፣ የስራ ትጋትን እንጂ መስዋዕትነትን የሚጠይቅ የህይወት መስዋዕትነትን አይጠይቅም። መምህርነት የስራ ትጋትን ይጠይቃል። የህክምና ባለሙያ የስራ ትጋትን ይጠይቃል። መስዋዕትነትን የሚጠይቅ ነው መከላከያ፣ ፌዴራል ፖሊስ እና መለዮ ልባሾቻችን። ስለዚህ ነው አሜሪካኖች ብዙ ጊዜ አይታችሁ እንደሆነ አሜሪካውያን ጋር ዘም ቆይቻለሁ 3 ዓመት ብዙ ስቴቶችን አይቻለሁ። መከላከያ ካለ ቅድሚያ ይሰጡታል። ሰልፍ ላይ በተለያዩ ቦታዎች ለመከላከያቸው ያላቸው ክብር እጅግ በጣም ለየት ያለ ነው። ስለዚህ ስለ ሶማሊያ ጦርነት ስለምናምን ማንሳት እችላለሁ እና በእያንዳንዱ ጊዜ የሚገርመው አካሉን እኛ ምናልባት በመኪና አደጋ ወይ በሆነ አደጋ ተፈጥሯዊ በሆነ ከተፈጥሮ ጋር በተያያዘ ወይም በእንቅስቃሴያችን ውስጥ በሚፈጠሩ ነው። መከላከያው ግን ሁልጊዜ አካሉን ሲያጣ፣ አካሉ ሲጎድል፣ የህይወት መስዋዕትነት ሲከፍል በዋናነት ቅድሚያ ለሱ የሚታየው ሀገሩ ነው። ሌሎቻችን በብሔረሰብ በተለያየ ነገር በሃይማኖት እንከፋፈላለን። መከላከያው ግን እምነት አለው። መከላከያው ከዛፍ አልወጣም፣ ማህበረሰብ አለው። ነገር ግን ከሁሉ በላይ የምትቀድመው ለመከላከያው ሀገሩ ናት፣ ብሔረሰቡ ሀገሩ ናት፣ ሃይማኖቱ ሀገሩ ናት። የለውም አላልኩም፣ ግልጽ ነው ቋንቋው። ይሄ ቅቤ ጠባሾች ብዙ ጊዜ ነው የምለው ወግ ለማጮች የዶሮ ሻኛ የሚበልጡ ስላሉ ነውና በዚህ ውስጥ እጅግ በጣም ጠንክራችሁ የምትመለከቱት ነገር ለመከላከያ የሚኖረን ክብር ነውና አሁን ሰሞኑን በእነዚህ 6 ቀናት ከወጡት መረጃዎች ውስጥ አንዱ ሳይ ዩኤቪ ድሮን አለ። ይሄ ድሮን ኤአይ አሲስትድ ነው። እንግዲህ በፊት ቅድም ያልኳችሁ ሸቀጥ ማራገፊያ ነበረ። ሁሉን ነገር ማስገባት ነው። ስለዚህ ለብዙ ዓለም አስቻይ ሁኔታ ብዙ ህዝብ አለን፣ መግዛት እንጂ መስራት አይችልም። ስለዚህ ቴሌቪዥኑንም ፍሪጁንም ኢቭን ዳቦ መጋገሪያ ከውጭ እናስገባለን። ስለዚህ አመቺ ነበርን ለዓለም። አሁን ግን የሚገርመው ራሳችን ድሮኖችን የማልማትና ድሮኖችን የመገጣጠም ድሮኖችን የማሻሻል የአየር ክልላችን የመጠበቅ ኤአይ አሲስትድ በአርቲፊሻል ኢንተለጀንስ የሚታገዙ ድሮኖች ማምረት ጀመር። ይሄ አንድም ነው። ሌላው በጣም በሚገርም ሁኔታ ጥይቶችን የኤኬ 47 ተውት፣ የክላሽ ጥይቶችን፣ የከባድ መሳሪያዎችን ጥይቶችን ሀገር ውስጥ ማምረት ብቻ ሳይሆን ወደ ጎረቤት ሀገራት ኤክስፖርት ማድረግ ጀመርን። ይህ ቀጥታ ወደ አፍሪካም ደግሞ በቀጣይ በጣም የምናሰፋው ነው። ስለዚህ እኛ ምን ማድረግ ጀመርን ማለት ነው? ከጥገኝነት በመላቀቅ ጀት ጭምር የሚያመርተው ነው። $100 ሚሊዮን የሚያወጣ ጀት የሚያመርት ሰራዊት ሆነ። ይህንን ትመለከታላችሁ እና አንዱ ትልቁ ነገር እሱ ነው። ሌላው ዘመናዊ ጦር ተሽከርካሪዎች አሉ። ቀጥታ ስታስገባቸው በድፍኑና ሲገጣጠሙ እኩል አይደለም። ዋጋው እጅግ በጣም ይቀንሳል። ታመጣለህ፣ ሀገር ውስጥ ትገጣጠማለህ። አንደኛው የቴክኖሎጂ ሽግግር ይኖራል። ሁለተኛ ማቴሪያሎች የተሰሩበትን ማየት ራሳችን የምንሰራበት የምናመርትበትን አስቻይ ሁኔታ ይፈጥራል እና ይሄ በጣም የገረመኝ ነገር ነው። ሌላው ባህር ኃይል አልነበረንም። እንግዲህ ብዙ ጊዜ አይታችሁ እንደሆነ ለማመስገን አልታደልንም። በጣም ነው የሚገርመኝ። ለማመስገን አልታደልንም። ብዙ ጊዜ ለስራ ያልታደለ አእምሮ ለተንኮል ተወዳዳሪ አይገኝለትም ነው የሚባለው። በእያንዳንዱ ዘርፍ ኢትዮጵያ ለውጥ እያመጣች ነው። እኛ ለማመስገን አልታደልንም እንጂ መከላከያ ሰራዊታችን እያስመዘገባቸው ያሉት ውጤቶች፣ እያስገኛቸው ያሉ ስኬቶች፣ የህዝብ ማንነቱን ያስመሰከረባቸውን ሁኔታዎችን በደንብ እናያልና በቀይ ባህር ጂኦፖለቲካል ስትራቴጂ ላይ ስንመለከት ቀይ ባህር ላይ እንደምታውቁት አጠገባችን ያለችው ጅቡቲ ናት። አጠገባችን ያለችው ሶማሊያ ናት። አጠገባችን ያለው ኤርትራ፣ ሱዳን ወዘተርፈ ናቸው። በዚህ ጂኦፖለቲካል ስትራቴጂክ አሰላለፍ ውስጥ የኛ ቦታ የት ጋር ነው ያለው? ኢትዮጵያ የባህር በር የላትም፣ ተቆልፎባታል። በዓለማችን ትልቋ ብዙ ህዝብ ይዛ ላንድ ሎክድ የሆነች ሀገር ኢትዮጵያ ናት። አይገርምም? በዓለማችን ብዙ ህዝብ ያላት ላንድ ሎክድ የተቆለፈባት ደግሞ አቆላለፉ የሚገርም ነው። ስታዩት አንዳች ኢትዮጵያዊ ቁጭት ይፈጥርባቸዋል። እንዴት አድርጎ ኤርትራና ጅቡቲን አገናኝተው እንዴት አድርጎ በቀጭኑ በ67 ኪሎ ሜትር በአንድ ሰዓት ውስጥ በአውቶሞቢል ከአንድ ሰዓትን ባነሰ ጊዜ በሚደረስበት ርቀት ውስጥ እንዴት አድርገው በቀጭኑ እንደቆለፉብን ስመለከት
ሁልጊዜ እኔ ብቻ ሳልሆን በርካታ ኢትዮጵያውያን ውስጣችን ርር ኩምትር ድብን ይላል። ግን አሁን የባህር ኃይል እንትን ማለት ብቻ አይደለም እያደረግናቸው ያሉ ዲፕሎማሲያዊ ግንኙነቶች በዓለማችን አይታቸዋል። አሁን በቅርቡ 2 ነገሮች አድርገናል። አንደኛው ከፈረንሳይ ኤምባሲ ጋር ፈንጂን ከማምከን አንጻር መደረግ ስለሚገባቸው ጉዳዮች ያደረግነው ስምምነት አለ። ሁለተኛው ደግሞ በጅቡቲ የፈረንሳይ ወታደራዊ እዝ አዛዥ ጋር ሜጀር ጀነራል ሴባስቲያን ከሳቸው ጋር የተደረገ ስምምነት አለ። በጋራ የሚሰሩ በርካታ ስራዎች አሉ። አንዱ ትኩረት አድርጋ ኢትዮጵያ ከምትሄድበት ነገር አንዱ ጂኦፖለቲካል ስትራቴጂ ላይ በከፍተኛ ደረጃ የመስራት ጉዳይ እንደሆነ መመልከት እንችላለን። ስለዚህ ይህንን ስናይ ባህር ኃይላችንም ካልነበረበት ከ30 ምናምን ዓመት በኋላ እንደ አዲስ መዋቀሩ የአሰብ ወደብ ብቻ ሳይሆን የቀይ ባህር አክሰስ የማግኘት ጥያቄው ኢትዮጵያ ውስጥ መነሳቱ እጅግ በጣም ትልቅ ነው። ሌላው እዚሁ መከላከያ ገጻችን ላይ የምታዩት የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወይም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ክቡር ጌታቸው ረዳ አንድ የሰጡት መግለጫ ነበር። እንግዲህ ክቡር ጌታቸው ረዳ ትልቅ አቅም ናቸው እና አንድ ስንሆን ስንተባበር እኔ ከክቡር ጌታቸው ረዳ እና ብዙ ጊዜ ስማቸውን የማነሳው ከነ ጀነራል ሳሞራ የኑስ፣ ከነ ጀነራል ዮሐንስ ገብረ መስቀል፣ ከነ ጀነራል ጻድቃን ገብረ ትንሳኤ፣ ከነ ጀነራል ገብረ እግዚአብሔር እና ሌሎች ህወሓት ውስጥ የነበሩ ጠንካራ አመራሮች ወደዚህ መጥተው ከኢትዮጵያ ህዝብ ጋር ሲሰለፉ ጽንፈኛው የሻቢያን ተልኮ ሻቢያ ማለት የሻቢያን ተልኮ የግብፅን የሱዳንን ተልኮ የያዘ በፍጹም የትግራይን ህዝብ እንግዲህ ብዙ መግለጫዎች ታላችሁ። በጣም የሚያስደነግጡ መግለጫዎች ናቸው። ህወሓት ላይ በተለይ አፈሳውን ተያይዞ የሰብአዊ መብት ረገጣ፣ የእናቶች እንባ፣ የወጣቶች በከፍተኛ ቁጥር መሰደድ፣ በትግራይ ውስጥ እየተፈጠረ ያለው አጠቃላይ ምስቅልቅል፣ የጦርነት ነጋሪት የመጎሰም ጉዳይ እና የጦርነት አታሞ መምታት ይሄ በዓለም የተለያዩ ሚዲያዎች እየተወገዘ እንደሆነ ታያላችሁ። ክቡር ጌታቸው ረዳ እዚህ ጋር ሲያቀርቡ የኤርትራ ህልውና ኢትዮጵያን በማዳከም ላይ የተመሰረተ ነው ሲሉ በእርግጥም አንድ የምናየው ነገር አለ። መጀመሪያ ሻዕቢያን ያቋቋመው ኃይል የውጭው ኃይል ነው። የውጭው ኃይል ሻዕቢያን ያቋቋመው ኢትዮጵያን ለማተራመስ ነው። ሻዕቢያ ደግሞ ህወሓትን የፈጠረው ከውጭ ኃይል የተቀበለውን ተልኮ ይዞ ነው። ህወሓት ደግሞ ሸኔንና ፋኖ በሚል ሸኔና ፋንዶ ምላቸው ነው። ሸኔ የሚሸናና ፋንዶ ያው ፋንድያ የአህያ የፈረስ ፋንድያ ብዬ የምጠራቸው ፋንዶቹ እነዚህ ሁለቱ ደግሞ በዛ የተፈጠሩ ናቸው እና ጥልፍልፉን አሳይተው የኤርትራ ግን ኤግዛክትሊ ህልውና የሻዕቢያ ህልውና የተመሰረተው ኢትዮጵያን በማዳከም ላይ በሱ ነው ገቢ የምታገኘው። እንደኛ ታንክ አታመርት፣ አያችሁ፣ ጀቶችን አታመርት፣ ድሮን አታመርትም፣ አትገጣጥም። በዓለም ላይ በዲፕሎማሲ የተነጠለች ናት። ስለዚህ የተወሰነ ፍርፋሪ ልታገኝ የምትችለው የኢትዮጵያን ህልውና በማዳከም የኢትዮጵያ ጸሮች በሚሰጧት ፍርፋሪ ላይ የተመሰረተ ካልሆነ በስተቀር ጣሊያን ከተዋትም ያለማቋረጥ እየዛገች ያለች ከተማ ናት። ሰው ብትሆን ኖሮ ዲጀነሬት እያደረገች ያለች ሀገር ናት። እንደው ሀገር ልበላት፣ ግን በጣም ያስደነግጣል። በዚህ አጋጣሚ የፕሬዚዳንት ኢሳያስ አፈወርቂ እናት አርፈዋል እና ቤተሰባቸው ረጅም እድሜ የመኖር ሁኔታ እንዳለው ያሳያል። ግን የኢሳያስ እንኳን እንደዚህ አይደለም። የብዙ ሰው ደም ስላለበት ያሳለፈው አጠቃላይ ነገር ስላለ አሁንም አንዳንድ ጊዜ እግሩን መጎተት ስለጀመረ ያው ብዙ ይቆያል ብዬ አላስብም። ባዮሎጂም ብቻ ሳይሆን የፈጣሪም ፍርድ ይኖራል ብዬ አስባለሁ። ግን አንዳንድ ጊዜ ክፎች ቶሎ የማይሞቱበት አንዱ ማሳያ እሱ ነው። ግን በዚህ አጋጣሚ መጽናናትን እመኛለሁ የክቡር ኢሳያስ አፈወርቂ እና ወደ ክቡር ጌታቸው ረዳ ንግግር ስንመለስ ይሄ እሳቸው ያደረጉትን ንግግር በደንብ አድርጋቸው አዳምጡ። አሁን ብዙ ጊዜ ፖለቲካል ትንታኔዎች፣ የፖለቲካ አተያዮችን ለማየት አደራ የምላችሁ እኔ አሁን ተቃዋሚዎቹ በሙሉ የሚያነሱትን ነገር አዳምጣለሁ። ካላዳመጣችሁ በሁለቱም አቅጣጫ ካልሰማችሁ ትክክለኛ ድምዳሜና ግንዛቤ ለመሄድ አትችሉም። እና አሁን እዚህ ጋር መከላከያ ሰራዊት አለ፣ እዛ ጫካ ውስጥ ደግሞ ሽፍቶች አሉ። በተደጋጋሚ አንስቻለሁ። ሽፍቶቹ መርሲናሪስ ናቸው። መርሲናሪስ ዲፊኒሽኑን ሄዳችሁ ብታዩ ቅጥር ነፍሰ ገዳዮች ናቸው። ህወሓቶች የትግራይ ህዝብ ጸር ናቸው፣ ግን የሚነግዱት በትግራይ ህዝብ ነው። ነቅቶባቸው ኮን አልዋጋም ያለው አልፈልግም አለ። በቃ አያቸው 80 ሺህ ጫካ ውስጥ አስገደሉ። ከዛ ቀጥሎ ወደ ሚሊዮን ደግሞ የዛሬ 4 ዓመት እስከ 6 ዓመት በነበረው ጦርነት፣ ከዛ በኋላ ደግሞ አሁንም ሌላ ጦርነት ነጋስ። አንፈልግም አሉ እናቶች፣ አንፈልግም አሉ አባቶች። እናንተ ወንበር ላይ ለማስቀመጥ እኛ ዊልቸር ላይ አንቀመጥም አሉ፣ ክራንች አንይዝም አሉ። ግን ዛሬ እሱን ስላሉ ያኔ 12 ዓመት የነበራቸው ዛሬ 17 ዓመት የደረሳቸው 18 ዓመት ያኔ 13 ዓመት የነበሩ ህፃናት ዛሬ ሲደርሱ የትግራይ እናት ልጆቿን የትግራይ አባት ልጆቹ ዘርተው እንዲቅሙ ኦኬ
ወልደው እንዲከብዱ ከህዝብ ጋር እንዲሰናኙ ኢንጂነሮች፣ ዶክተሮች፣ ፕሮፌሰሮች፣ የመከላከያ ሰራዊት አባላት በተለያዩ ዘርፎች ምሁራን፣ መምህራን እንዲሆኑላቸው ይፈልጋሉ። ተስፋ አላቸው። ዘር እንዲተኩ ይፈልጋሉ። ነገር ግን በጫካ ውስጥ በከንቱ እንዲቀሩ የማያደርጉት ጥረት የለምና የኢትዮጵያ ህዝብ በዚህ አጋጣሚ ከመከላከያችንን ጨምሮ ከትግራይ ህዝብ ጎን እንቆማለን። በእርግጠኝነትም ይህን ተላላኪ ቡድን ከኢትዮጵያ ላይ ጠራርጎ ማጥፋትና ሌላው የሚገርመው እዚሁ ጋር ስለ መከላከያችን እያነሳው ሲሄድ ሰሞኑን አንዱ ዜና ያለው ጎጃም ላይ፣ ማዕከላዊ ጎንደር፣ ወሎ፣ ሰሜን ወሎ የተለያዩ ቦታዎች ላይ ሸዋ ሸኔ ላይ ከፍተኛ የሆኑ ድሎች መቀናጀት ብቻ አይደለም የሚደመሰሱት ቁጥር እጅግ በጣም ሰፊ ነው። በጣም በርካታ መሳሪያ ይማረካል። እጅግ በርካቶች ይቆስላሉ። አንዳንዶችም ሰማይ ግንባራቸውን እስከሚገጨው ሲሸሹ ገደል ውስጥ ገብተው በዛ የሚያከትምላቸው አሉ። አንዱ የመከላከያ ዜና ሰሞኑን በስፋት ያለው ይሄ የድል የጀግንነት ዜና ነውና እዚህ ጋር አንድ አስቂኝ ነገር ሰማሁ። መቼም የሰው ህይወት ስለሆነ አያስቅም እንጂ አስቂኙ ነገር ምንድነው? እንደው ለማጥፋት ነው ወይ የተነሱት? ትናንትና ያሸንፋል ፋኖ ሸኔ ያሸንፋል ሲሉ የነበሩ ሰዎች ዛሬ ደግሞ ዘመቻ ኦል አውት ካምፔን አድርጎ እያሳደደ እህምጥ ይግቡ ስምጥ እየተከታተለ ከየጎሬው ከየተደበቁበት ጎሬ ጅቦች በሰላም ቀበሮች፣ ተኩላዎች በሰላም እንዲኖሩ ከየጎሬው የገባ ሲያወጣቸው ደግሞ ሊያጠፋ ነው። እንዴት ነው ጠመንጃ ይዘህ ሰው የገደልክ ህገ መንግስታዊ ስርዓቱን ባህል አፈርሳለሁ እያልክ ብሔረሰብን እንደ ብሔረሰብ አጠፋለሁ እያልክ መከላከያ ሰራዊታችን ከጥምር ጦሩ ጋር ከአማራ ህዝብ ጋር ከትግራይ ህዝብ ጋር ከኦሮሞ ህዝብ ጋር ከኦሮሞ መለዮ ለባሾች ጋር ከአማራ መለዮ ለባሾች ከትግራይ መለዮ ለባሾች ጋር አንድ ላይ ሆኖ አሁን እኮ ተፈጥሯል የሐራ የምንድነው የነፃ መሬት። ስለዚህ ከነዚህ ጋር በመሆን ደግሞ እየጠራረገ ማጥፋት ሲጀምር ምክንያቱም አማራ ክልል ጫካው ነፃ ከሆነ ጫካው ለአውሬዎችና ለልማት እንዲውል ከተደረገ ኦሮሚያን በተመሳሳይ ከተደረገ ትግራይን በሰላም ከተደረገ ምን ተንትነው ይበላሉ? እነዚህ ሁልጊዜ ጸብ የሚተነትኑ ሰዎች አንድም ቀን እኔ ሰው ተሳስቶ እንኳን መልካም ነገር ማውራት ሲያቅተው ስለ ሀገሩ ያሳዝነኛል። የብሶት የየየ ፖለቲካ በጣም ሰፍቷል ኢትዮጵያ ውስጥ። አንዱ የምንዋጋው የየየ ፖለቲካ ብዙ ጊዜ እዚሁ ጋር አንድ መልሼላችሁ ሄደው እንደው ከሚመጡልኝ መልእክቶች አንዱ ታዬ ቦጋለ ይሄ መንግስት ስህተት የለውም ወይ? ለምንድን ነው ስህተቱን ማትናገረው ይሉኛል። መጀመሪያ ጥንካሬው ላይ እንተማመን። እኔ የማነሳቸው ጥንካሬዎች አሁን መከላከያው ላይ ያነሳው መከላከያው ላይ የማነሳቸው ጥንካሬዎች መከላከያው የማንም ጠባቂ አይደለም። የሀገር ሉዓላዊነት የሀገር የህዝብ ጠባቂ ነው። ከዚሁ ጋር ተያይዞ የህገ መንግስቱ ጠባቂ ነው። ከዚሁ ጋር ተያይዞ ከሰማንያው ማህበረሰብ የተውጣጣ ለእኩልነት የሚታገል ነው። እኩልነትን የሚያጸና ነው። ለፍትህ የቆመ ነው። የሰፈር ሰራዊት አይደለም። መቼም በዚያ እንካካደው። የሰፈር ሽፍታ አይደለም። አንድን ህዝብ አንበረከካለሁ እያለ የሚመጣ አይደለም። ፉከራውን አይታችሁታል። ጦርነት ሰርጋችን ነው። አሁን ለምሳሌ አንድ የምንሰማው ድምፅ በጣም አስደንጋጭ ድምፅ ጦርነት ሰርግ ነው። እኔ ሰርግ የማውቀው ቃል ኪዳን የሚጸናበት፣ ቤተሰብ እርስ በርሱ የሚገናኙበት፣ ትውልድ እንዲፈራ የሚሆንበት፣ ማህበራዊ ግንኙነታችን የሚያጠናክር፣ ሀገር የሚያጸና ሰርግ ማለት ሰዎች ተደስተው ደስ ብሏቸው የሚገቡበት፣ ምርጥ ጥሎሽ ያለበት፣ የፍቅር ህብረት የሚከናወንበት የቃል ኪዳን መገለጫ ነው። ለአማራ ጦርነት ሰርጉ ነው ይሏቸዋል። ለአማራ ጦርነት አያችሁ፣ በደንብ እንነጋገር እስቲ። አሁን የኔ ስህተት ከሆነ ልታረም። ለአማራ ጦርነት እንቁ ልጆችን የሚበላ ነው። ህይወት የሚቀጥፍ ነው። ንብረት የሚያወድም ነው። አካል የሚያጎድል ነው። እናት አባት በትካዜ ወደ መቃብር እንዲሄዱ የሚያደርግ ነው። የሀገርን ኢኮኖሚ የሚበላ ነው። እንዳያመርቱ ሰዎች እንዳይማሩ የተለያየ ነገር እንዳያደርጉ የሚያደርግ ነው። ስለዚህ እስቲ ለአማራው ጦርነት ሰርጉ ነው ወይስ ለአማራው ጦርነት አውዳሚ ነው? ከጎረቤቶቹ ጋር የሚያጣላው ነው። እርስ በርስ የሚያዳክመው ነው። እርስ በርስ ጎጥ ከጎጥ የሚያባላው ነው። አንዱ ይሄንን ይዘን ወደሚቀጥለው ደግሞ እንለፍ። ሌላው ድምፅ ብዙዎቻችሁ እንደሰማችሁት ትግራይ ጦርነት ባህላዊ ጨዋታችን ነው። ባህላዊ ጨዋታ የትግራይ አሸንዳ፣ ባህላዊ ጨዋታው በተለያዩ ሃይማኖት በዓላት ያለ መስተጋብር ነው። ባህላዊ ጨዋታ አይደለም። 1 ሚሊዮን ሰው ወጣት የረገፈበት፣ እናቶች መሬት ላይ እየተንከባለሉ የሚያለቅሱበት እንደሱ አይነት ባህላዊ ጨዋታ የለም። ብዙ ባህላዊ ጨዋታዎች አሏቸው ትግራዮች። ቡሄን የመሰለ ባህላዊ ጨዋታ አለ። የተለያዩ ትግራይ
በተለይ የእስክስታውን እንቅጥቅጡ ምን እናየዋለን። ባህሉ በጣም ብዙ ነው፣ ሰፊ ነው። ያመጋገብ ባህሉ፣ ያለባበስ ባህሉ፣ የእምነት ባህሉ፣ የሥራ ባህል በጣም ሰፊ ነው። በምንም ተአምር ባህላዊ ጨዋታው ሊሆን አይችልም። አያችሁ፣ ዳር ለቆሙ ሰዎች ባህላዊ ጨዋታ ነው። ዳር ለቆሙ ሰዎች ሰርግ ነው። ይሄ በተመሳሳይ በኦሮምኛም በተለያዩ አይነት ሁኔታ ውስጥ እናየዋለን። ትክክል አይደለም። እኛ 21ኛው ክፍለ ዘመን ነን። እስቲ ጎበዝ፣ እስቲ ትንሽ አስቡና ለምንድን ነው አፍሪካ የሚታመሰው? ለምንድን ነው ኤዥያ አንዳንድ ሀገሮች የሚታመሰው? አሁን ያመለጡ የኤዥያ ሀገሮች አሉ። እኛም ልናመልጥ ስላልኩ ለአፍሪካ ለኛ ጥሩ ተምሳሌት ነን ለአፍሪካ። ሌላው ዓለም ግን መጥፎ ተምሳሌት ነን። እቺ ባቄላ ካደረች አትቆረጠምም ነው። ስለዚህ አንዱ መከላከያ ሰራዊታችን ሰሞኑን ካሳየው ነገር በርካቶች እየተማረኩ ነው። ደስ ያለኝ ግን በ10 ሺዎች እጅ እየሰጡ እየገቡ ናቸው። በ10 ሺዎች አሁን ወደ ሰላም የሚመጣው በነገራችን ላይ ሰሞኑን ያልሆነ ነገር የለም ማንበብም እችላለሁ። ለምሳሌ ራሱን ቴዎድሮስዝ 206ኛ ኮር 34ኛ ክፍለ ጦር አብራጅት ብርጌድ ነው ምናምን የሚባል እጅ የሰጡ አባላት አሉ 21 እና የብርጌዱ አዛዥ ደህና ሰው ሙሉቀን እንዲሁም የብርጌዱ ዘመቻ ኃላፊ መዝናቸው ኃይሌ እና በርካቶች ሰጥተዋል። እና ያሉት ምንድነው ያደራጁንና ያስታጠቁን ኃይሎች ዓላማቸው ሀገራችንን ማፍረስ ስለሆነ አያችሁ፣ በደንብ አስቡ። ያደራጁንና ያስታጠቁን፣ አንድ ያደራጀው ኃይል ሌላ ነው፣ ሁለት ያስታጠቀው ኃይል ሌላ ነው፣ ሶስት ሀገር የማፍረስ ስራ ነው የሚሰራው፣ አራት ጎናቸው ያሉ ሰዎች በየዕለቱ በክፋታቸው ሲቀጥሉና ወደ ሰላም የተመለሱ ሰዎች ደግሞ ያላቸው ሁኔታ ተመለከቱ። ስለዚህ በአማራ ክልል ብቻ በትንሹ ትላንትም አንስቼዋለሁ ከ35,000 በላይ እጃቸውን ሰጥተው መግባታቸውን የክልሉ የሰላምና ጸጥታ ቢሮ ኃላፊ ተናግረዋል። ይሄ አንዱ ሌላው ትልቁ የምናየው ነገር እንደሆነ ያለ እንግዲህ ሰሜን ወሎ ዞን መቄት ወረዳ ያለውን ታያላችሁ። በጣም በርካቶች ናቸው እና መከላከያ ሰራዊታችን ነው ምን እያደረገ ነው? በጣም ይገርመኛል። እኔ ለሀገር ደም መስጠቱ ሳያንስ ለቀይ መስቀል ደም ይሰጣል። እኔ እኮ መከላከያውን ስወደው ሌሎቹ ምን ያደርጋሉ? በምስማር ጭንቅላት ይበሳል፣ ፊሽካ እየነፉ ቤት ያቃጥላሉ። አሁን ሸኔ የሚሰራውን በደንብ እያየን እጅግ አዋራጅ፣ እጅግ ጸያፍ። የሚያሳዝነኝ አንደኛ ልሂቃ ነው፣ ሁለተኛ ጦረኞቹ ከኦሮሞ ጋር አይሄዱ። ለምሳሌ ኦሮሞ ይላል እየታገለ እኮ ነው። ኦሮሞ ውሃ ሲጠየቅ እርጎ የሚያቀርብ ነው አለ። አንተ ውሃ ሳትጠየቅ ሰው አይኖርም አይደል እያልክ ያለው? ምኑን ነው የነፃነት ታጋይ ሆንከው? ይሸኔ ኦሮሞ እንኳን የሰው ህይወት ሊያጠፋ ቀርቶ እርጥብ እንጨት አይቆርጥም እያል ነው። ይሄ ደግሞ እውነት ነው። ስለዚህ አንተ ግን እርጥብ እንጨት አይደለም ሕያውን የሰው ልጅ ተቀጥፋለህ። ይገርመኛል። የኦሮሞ ልሂቃን ሲባል ኦሮሞ ከሌላው ጋር አብሮ በመኖር የታወቀ ነው። ምን ጥያቄ ያለው? መሬት ላይ የሚታይ አብሮ እንዳይኖር ግን የሚሰራ ልሂቅ አይደለም። አይ የኦሮሞ ልሂቅ ማለት የኦሮሞን ስታንዳርድ ከኦሮሞ ስታንዳርድ ከፍ ያለ ማለት ነው። እንደው አቨሬጅ ኦሮሞ የምንጠብቅበት ነገር አለ። አንደኛ ዋስ ጠይቁ ትርጉም ማቅረብ፣ ሁለተኛ የማያውቃቸው ሰዎች ማክስ 8 አውሮፕላን ሲወድቅ የዕለት ሁለት ማልቀስ ብቻ አይደለም፣ 6 7 12 30 40 መንፈቅ 80 ምናምን እያለ አመት እያለ ሙት አመት እያለ ለማያውቃቸው ሰዎች እየየ ብሎ የሚያለቅስ ነው። አንተ ከዚህ ምን ያህል ከፍ ትላለህ? አማራ ብዙ ጊዜ እንዳነሳሁት ብላልኝ ጠጣልኝ በሞት የሚል አልጋ ለቅሶ ለቆ የሚያስተኛ እንግዳ የሚቀበል የሀገር ፍቅር ያለው ከሌሎች ጋር ተጋምዶ የሚኖር በጋብቻ የሚጸና ምናምን ነው። አንተ ከዚህ አንጻር እናትን ምትረሽ አስተማሪ እየለመነች ባለቤት አስተማሪ አትግደል ስትል ምትገድል አማራ አይሰድብም፣ ኦሮሞን አይሰድብም፣ ትግራዋይ የምትሰድብ የትግራዩ ልጅ የምናውቃቸው እነዛን የትግራይ የፍቅር ሰዎች እነሱን ይዘ በለውና አሳጣው መድረሻ የትግራይን ልክ አያውቅም አማራና ብቻ አይነት ነገር በጋራ ሆኖ አደባባይ ላይ አማራ ሀድጊ እያለ የሚዘፍን ይሄ የትግራይ ባህሪ አይደለም። ስለዚህ የታለ የላቃችሁት? ሊቃን የሚለውን ትርጉም ትክክለኛዎቹ ሊቃኖች ተደበቁ። ዓለም የምትጠፋው እደግመዋለሁ ዛሬ ይሄን አባባል አይደለም የተለመደ። ዓለም የምትጠፋው ከእኩያን መጥፎ ድርጊት ይልቅ በመልካሞች ዝምታ ነው ይላል። መቼ ነው ወደዚህ የምንመልሰው? እና መከላከያ ሰራዊታችን ይገርመኛል። ያርሳል፣ ለገበሬው ያርማል፣ ያጭዳል፣ የአቅመ ደካሞችን ቤት ይሰራል። አሁን በዚህ 6 ቀን እንኳን ብንመለከት አቅም ላነሳቸው ወላጆች፣ የተማሪዎች የቁሳቁስ ወዘተርፈ ድጋፍ ያደርጋል። ገንዘብ ደግሞ
በሺዎች ገንዘብ አዋጥቶ ደግሞ ይሰጣል እና ሁሉ ጊዜ ከማህበረሰቡ ጎን ነው። እንደው አንድ ትረካ አይነት ሆኖ መቅረብ ያለበት ነገር አለና እሱን ነገር ላቀርብላችሁ እፈልጋለሁ። እንደው ከተቻለ ይህን ነገር አቅርቤ ከዛ በኋላ አብረን ብናየው አብረን ብንሄድ ደስ ይለኛል እና ምናልባት ይህንን ጋዜጠኛው ውብሸት ታዬ ሰሞኑን ተርኮታል እና እዚህ ጋር ስለ መከላከያ ስለሆነ ያወራ ያለሁት ይህንን ትርክት ላንሳ። ግን ትርክቱን ከማንሳቴ በፊት ማነው የቀረበውን ነገር ከማቅረቤ በፊት አንድ ነገር ብዬ ልጨርስ። ሰራዊቱን እየመሩ ያሉ ጀነራሎች አሉ። አሁን ዛሬ ብዙ እነ ጀነራል ጌታቸው ጉዲና ከታች በጣም በርካታ ጀነራሎች አሉ። እነ ጀነራል አበባው በጣም የሚገርም ምክትል ኢታማዦር ሹሙ ከስር ወደ ላይ ነው እየመጣ ያሉት። እነ ፊልድ ማርሻል ብርሃኑ ጁላ እና የሚገርሙ ጀግኖች አናብስት የሚመሩት መከላከያ ሰራዊት ነው እና መከላከያ ሰራዊታችን ብዙ ጊዜ ይገርመኛል ለማጥላላት ዝቅ ለማድረግ ይሞከራል። እንደዚህ የተባለ ምርኮኞች ምናምን ለማለት ይሞከራል እና አሳፍርሃለሁ ቁጭ አድርጌ በማስረጃ ሻዕቢያ አለ የለም የሚባለው ኃይሉን አደራጅቶ መጥቶ የአይደር ትምህርት ቤት ህፃናትን ከመታ በኋላ ባድመ ላይ ተአምር የሰሩት ጀግኖች ዛሬ መከላከያውን የሚመሩት ጀግኖች ናቸው። አያ ትልቅ ሜዳሊያ ትልቅ ኒሻን ከመለስ ዜናዊ የተቀበሉ ናቸው። ሁለቱ ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላና ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ ሁለቱም በከፍተኛ ሴኩሪቲ ጌታቸው ጠርቶ ከመለስ ዜናዊ እጅ የተቀበሉ ጀግኖች ናቸው። አንደኛው እሱ ነው። ሁለተኛው እንደው በጣም ይጮህ የነበረው ማን ነው? ህወሓት ነው። ጦርነት ባህላዊ ጨዋታችን ነው፣ እንተያያለን፣ ጦርነትን ከኛ በላይ ማን ይስራት ተብሎ እንግዲህ ዛሬ ሌላው ይቀር እንደው ሌላው ይቀር ስብሃት ነጋ ትልቁ የስብሃት ነጋ ዳይነስቲ ተብሎ የሚጠራው ሰው እንዴት ሆኖ ከጉድጓድ ውስጥ እንደወጣ አይተናል። አባይ ፀሐይ የታሉ? ስዩም መስፍን የታሉ? አስመላሽ ወልደስላሴ የታሉ? ሴኩቱሬ ጌታቸውና በርካቶች የታሉ? ከዚህ በላይ ማሸነፍ ከዚህ በላይ ድል የለም። እነዚህ በጣም ትልልቅ የህወሓት መንፈሶች ናቸው እንደምታውቁት። ስለዚህ እነዚህን ይሄን ያደረገ ነው። ሌላው ፋኖ ይችላል ሸኔ ይችላል ብላችሁ ቪዲዮ ትለቁልናላችሁ። ይሄ እዚህ ጋር ተማረከ ምን ያ የሚማርክ ሰራዊት የጫካ ሰራዊት የጫካ ኃይል ሰራዊት ስለው አዝናለሁ። ያ የጫካው ኃይል ምን ነው ታዲያ መጥቶ የወረዳ የዞን ከተሞችን ይዞ ቁጭ ማለት አቃተው? እውነት የምትሉትን ያህል ጀግነት ካለው እናንተ የምታጀግኑት በጩኸት ነው፣ በመንጫጫት ነው። ጩኸት ይችላሉ፣ ለቅሶ ይችላሉ። ስትመጡ እየየ ነው። አንድ ቦታ ላይ ሁለት መኪና ኦራል ሲሄድ በኦራል የተጫኑ አንድ 20-30 ሰው ካገኛችሁ ከዛ ከሚሊሻ ጋር አቀላቅላችሁ የመከላከያ ልብስ አልብሳችሁ ያለኛ ጀግና የለም ደግሞ ሌላ ነው። ስትመጡ ሪ ጩኸት የሚችላችሁ የለም ስትመጡ። ወይራስ ግን በጣም በሚገርም ሁኔታ እንደው የሆነች ቦታ እንትን ካላችሁ የነዛኑ ሰራዊት እያዞራችሁ መጀመሪያ ላይ በባንዳ አማካይነት የተማረኩ አንድ ሁለት አውቶሞቢል ቢኖር እንዴ ከዚህ በላይ ቢሆን ምን ልትሉ ነበር? ጀግና ብትሆኑ ኮኖሮ አሉ ከተሞች የሚታወቁ ከተሞች እነ ደሴ፣ እነ ኮምቦልቻ፣ እነ ቆቦ በጣም በርካታ ከተሞችን እዛ ሄዳችሁ እነ ጎንደርን፣ እነ ደብረ ታቦርን በጣም ትልቅ ከተሞችን ትይዙ ነበር። እነ ባህር ዳር፣ እነ ማርቆስን የት አላችሁ? ጫካ ውስጥ 99% ኮዝ በመረጠ የት አላችሁ? እንደው ዝም ብሎ በባዶ ሜዳ መፈናጀር ትርጉም የለውም። አሁን ወደ ትረካው ልለፍ። ይህ ትረካ ከ5 ቀናት በፊት የቀረበ ነበርና እንዲህ ላንብብላችሁ። የማይዘነጋ ውለታ ለታሪክ ተጋሪ ህዝብ የተበረከተ ስጦታ። ከነሐሴ 24 እስከ ነሐሴ 29 ቀን 2013 ዓ.ም ከሌሊት እስከ ምሽት የተካሄደ ከባድ ፍልሚያ፣ የጭናና የወቅነ ተራሮች የቀዝቃዛ አየርና ሞቃት ፍልሚያዎች፣ የቦዛ የደንበልግሳ አዲጋግራይ ተራሮችና የብና ሜዳ ግብግብ የምዕራብ ዕዝ ትንታጎች አስፈሪን ቁመና በግልጽ ያመላክተ ነበር። ጭጋግ፣ ዶፍና አመዳይ፣ የሞት ሽረት ከባድ ፍልሚያ፣ ይህ ተገማች የጦርነት ዙር የከሸፈበት የጽልመቱ ምሽትና ንጋት፣ እነዚያ በጨገገው ሰማይ ስር የሞት ጥላ የተደቀነባቸው የመውደቅና የመጣል የመግደልና የመሞት የመገፋትና መልሶ ደግሞ የመግፋት አንዳች ድብልቅልቅ ትርምስምስ የተፈራረቀባቸው ቀናት በእርግጥም አስከፊ ነበሩ።
የደምና ውሃ፣ የአጥንት ክስካሽና የስትንፋስ እቅታ ድብልቅልቅ፣ ሰው የተከፈለበት የክርረ የውጊያ ዙር ምሳሌ፣ የጭና ውጊያ፣ ስለ ሀገር ህልውና የተከፈለ የጀግንነት ዋጋ፣ ደግሞም ማሸነፍ ድርብ ድል እዚያው አለ። ልክ እንደ ድሮ ልክ እንደ ያኔው ሰራዊቱ ከዳባት ከወቅንና አካባቢ ህዝብ ጋር ተጣምሮና ተናቦ ያስመዘገበው የጋራ ታሪክ እስከ መጨረሻ ህቅታ ወይ ፍንክች በሚል ታላቅ የአሸናፊነት ወኔ በነፍስ ወከፍና በጥምረት የተከናወነ ታሪክ፣ እጅን አፍ ላይ ያስጫነ ተጋድሎ፣ መቼም የማይረሳ ተራሮች አፍ አውጥተው የተረኩት፣ የውሃ አካላት ደም ለብሰው ያቀለሙት፣ በአጥንት የተከተበ በደባርቅና ዳባት ከተሞች መካከል የተካሄደ የቆርጣለሁ አትቆርጥም ፍልሚያ፣ የምዕራብ ዕዝ ክፍለ ጦሮች የውጊያ አቅማቸውንና የምታያላቸውን ያሳዩበት የጦርነት አውድ፣ ቢጻፍ የሚነበብ ቢነገር የሚደመጥ የዚያን ሰሞን ፈተናና እፎይታ፣ ሰው ከሰው በቅጡ በማይታይበት ጭጋግ የቀን ጨለማ የመንፈስ መስተጋብር ያለ የሚመስል መልኩ የታየ ድንቅ መናበብ፣ ህዝቡም ሰራዊቱም ወታደር የሆነበት ባለጋቢና ባለሬንጀር ወጥቶ አንድ አደረጉት። በወቅቱ በሌተናንት ጀነራል መሰለ መሰረት በሚመራው ምዕራብ ዕዝ ስር ከሚገኙት 24ኛ፣ 53ኛ፣ 31ኛ፣ 71ኛ እና 72ኛ ክፍለ ጦሮች በስተቀኝ መጨረሻም 54ኛ ክፍለ ጦር ከህወሓት 9 እግረኛ አንድ የኮማንዶ ክፍለ ጦሮች ጋር የሞት ሽረት ግብ ግብ አድርገዋል። መልክዓ ምድራዊና የጨገገው የክረምት ወሩ ፈተና ብዛት ካለው የህወሓት ኃይል ጋር ተደማምሮ የእነዚያን 4 እና 5 የፍልሚያ ቀንና ሌሊቶች አስቸጋሪነት አክፍተውታል። ያ ጦርነት በህወሓት በኩል 2 ዓላማዎችን ለማሳካት ታልሞ የተደረገ ስለመሆኑም ይነገራል። በአንድ በኩል ወደ መሃል ሀገር ለመገስገስ፣ በሌላ በኩል ደግሞ የምዕራቡን ኮሪደር ለማስከፈት የተካሄደ ኢተገማች ውሳኔ ነበር፣ ግን አልተሳካም። የዛን ሰሞን የታሪክ ተጋሪ የሆነውና ጭና ብረሳሽ ቀኜ ተርሳኝ ያለው ያን የምዕራብ ዕዝ አካል 403ኛ መከታ ኮር 4ኛ ዓመት የምስረታ በዓሉን አክብረዋል። በዕለቱም እናንተ የወቅን አካባቢ ነዋሪዎችና የጭና ተራራ ሁለተኞች እነሆ ክሊኒክ ብሏቸዋል። የኮሩ አዛዥ ብርጋዴር ጀነራል እዘዘው መኮንን በዕለቱ የክብር እንግዳ በኩል ከልብ በተቀዳ ፍቅር ቁልፍ አስረክበዋል። የኮሩን 4ኛ ዓመት የምስረታ በዓል አስመልክተው የጦር ኃይሉ ጠቅላይ አዛዥ ኤታማዦር ሹም ፊልድ ክቡር ፊልድ ማርሻል ብርሃኑ ጁላ ባስተላለፉት የድምፅ መልእክት የ403ኛ ኮር አባላት ያስመዘገቡት ድል ታሪክ ሲዘክረው የሚኖር በአስቸጋሪ መልክዓ ምድር ውስጥ ድል በማድረግ ሀገር ማሻገር እንደሚቻል በተግባር ያሳየ ሕያው የጀግነት ታሪክ መሆኑን አውስተው የተመዘገበው ድል ጀግነትና ጽናትን አስተምሮ ያለፈ ደማቅ ታሪክ መሆኑን አንስተዋል። በሰሜኑ ጦርነት ወቅት የጠላትን የመስፋፋት ህልም ወደ ቅዠትነት ከቀየሩ አይበገር የኢትዮጵያ አናብስት መካከል 403ኛ መከታ ኮር አንዱ መሆኑንም አድንቀዋል። ፊልድ ማርሻል ብርሃኑ ጁላ የኮሩ አመራርና አባላት ከደሞዛችሁ በማዋጣት በአስቸጋሪ ወቅት ከጎናችሁ ለነበረው የሰሜን ጎንደር ህዝብ ገንብታችሁ ያስረከባችሁት ደረጃውን የጠበቀ የጤና ጣቢያ ህዝባዊ ባህሪያችሁን በተግባር ያስመሰከረ አርአያነት ያለው ተግባር ነው ሲሉ አመስግነዋቸዋል። እኔም ሰኔ ወር ላይ ሆኜ በወርሃ ሐምሌ 2013 ዓ.ም የተመዘገበን የድል ታሪክ መዘገቤ ምክንያቱ ይኸው ነው። ጉዳዩ ከህንፃ ግንባታ ይሻገራል። በእርግጥም የተገነባው ክሊኒክ አይደለም፣ ታላቅ የተጋድሎ ሐውልት እንጂ። ሐውልቱም ገና ሳያክም የሚያድን ሳይከትፍ የሚፈውስ ግብረ ምጡቅ የፈውስ መንደር ነው። በክሊኒኩ አንደኛው ክፍል ያን ጊዜ ዋጋ የከፈሉ የሰራዊት አባላት የአካባቢ የመስተዳደር አካላትና የህብረተሰብ ክፍሎችን የሚያሳዩ ፎቶግራፎች በመታሰቢያነት ተቀምጧል። የዕለቱ የክብር እንግዳ ያኔው እዙ አዛዥና አሁን ላይ ደግሞ የመከላከያና መገናኛ ኢንፎርሜሽን ሲስተምስ ዋና መምሪያ ኃላፊ ሌተናንት ጀነራል መሰለ መሰረት ወደኋላ መለስ ብለው ያን ጊዜ እያሰቡ ጎብኝተውታል። በወቅቱ ውጊያውን በመምራት የታሪኩ አካል የነበሩት የምዕራብ ዕዝ አዛዥ ሜጀር ጀነራል አማረ ባህታን ጨምሮ ያኔ የዕዝ የኮርና የክፍለ ጦር አመራር የነበሩት ሁሉ በቦታው ታድመዋል። የእነሱ መገኘት ደግሞ ለህዝብ ክብር የተሰጠ ልዩ ማሳያ ነው። ህዝቡም ባለታሪኮቹን ግራና ቀኝ በፈረስ አጅቦ በደስታ ተቀብሏቸዋል። ክብር ለሚገባው ክብር ይሁን። መከላከያ ህዝብ ነው። ከህዝብ አብራክ ወጥቶ ለህዝብና ለሀገር ሲል ህይወቱን ይሰጣል።
ለህዝብም ያገለግላል። ሰለሞን ነኛው ነበረ የጻፈው። የተረኩላችሁ ታዬ ቦጋለ አረጋ ነኝ። ኢልመደስ ሶዳ። በነገራችን ላይ እዚህ ጋር ጭጋጉን አይታችሁታል። እዛ አካባቢ ነበርኩኝና በጣም ከፍተኛ ድቅድቅ የሆነ ከድቅድቅ ጨለማ የባሰ ጭጋግ ነው። ሰው ከሰው ሊታይበት አይችልም። ህወሓት በሚገባ ተዘጋጅታ ሁለት ዓላማን ይዛ ነው የመጣችው። በአንድ በኩል ወደ መሃል የመገስገስ፣ በሌላ በኩል ኮሪዶርን የማስከፈት። ነገር ግን 403ኛ ኮርና የጠቀስናቸው ሻለቃዎችና ብርጌዶች ከመላው ህዝብ ጋር በመተባበር ያደረጉት የሞት ሽረት ትግል ጋቢ ለብሰው የወጡ የአካባቢው ነዋሪዎችና ሬንጀር የለበሱ የመከላከያ ሰራዊት አባላት ህብርና ውህደት የታየበት ነበር። ያንን በማስታወስ አሁን ቅድም እንዳልኳችሁ መከላከያ ሰራዊቱ ከኪሱ አውጥቶ ጤና ጣቢያ ክሊኒክ ገንብቶ ለማህበረሰቡ ቁልፍ አስረከበ። መከላከያ ሰራዊታችን እንዲህ ነው። የህዝብ ወገን፣ የህዝብ አጋር፣ ክንደ ብርቱ ነበልባል የማይበገር ህዝቡም ደግሞ ሁልጊዜ ልቡ ከራሱ ልጆች ከአብራኩ ከከፈላቸው ከማህፀኑ ካበቀላቸው የራሱ ልጆች ጋር ነው። ይህንን አብሮነት፣ ይህንን አንድነት፣ ይህንን ህብረት፣ ይህን ህገ መንግስታዊና ሀገራዊ ተጋድሎ ለማሻከር ታዲያ ባዳዎችና ባንዳዎች በጋራ ተሰልፈዋል። እኛ ኢትዮጵያውያን ደግሞ እንደ አባት እናቶቻችን ደማቅ ታሪክ፣ ደማቅ ገድል ለመጻፍ ተነስተናል። እነሆ የጦርነት ነጋሪት እየጎሰሙ የጥላቻ ፈረሳቸውን ኮድኩደው የባንዳነት ተልኳቸውን ለማሳካት አሁንም እነሆ ክረምቱን የሚጠብቁ ይመስላል። ነገር ግን እርግጠኛ ነኝ ኢትዮጵያ በጀግኖች ልጆቿ የጋራ አብሮነትና ህብረት፣ አንድነትና ጽናት እንደ ቀድሞ በወል እንቀጥላለን። አንድ ነገር እላለሁ፣ ክብር በዚህ መራር ተጋድሎ ውስጥ ሁሉ መስዋዕትነት ለከፈሉ የመከላከያ የትግል ሰማዕታት፣ የፌዴራል ፖሊስ፣ የፖሊስ፣ የሚሊሻ፣ የተለያዩ መለዮ ለባሽ አደረጃጀቶቻችን ሁሉ ለከፈላችሁት መስዋዕትነት ምንጊዜም በህይወት ብትለዩንም በታሪካችሁ ግን ሕያው ሆናችሁ ትቆማላችሁ። ያልተዘመረላችሁ ሰማዕታትም በልባችን ውስጥ ሕያው ሐውልት አቆመንላችኋል። ፊት ለፊት ያለ ግዙፍ ሐውልት ብቻ አይደለም፣ በትውልድ ልብ ውስጥ በታሪክ ውስጥ ትዘከራላችሁ። ያለፋችሁት በመስዋዕትነት ነው፣ በታላቅ ጀግንነትና ክብር። ስለዚህም ክቡራን የመከላከያ ሰራዊት አባላት፣ የፌዴራል ፖሊስ አባላትና መለዮ ለባሾቻችን በሙሉ እንወዳቸዋለን፣ እጅግ በጣም እናከብራቸዋለን። ኢትዮጵያ ታከብራቸዋለች። በእናንተ የአጥንት ክስካሽ፣ የደማችሁ ፍሳሽና የህያው አንድነታችሁ ህብረት አንድነታችንን እያጠናከር እንመጣለን። እኛ ኢትዮጵያውያን የእናንተን አደራ፣ ህገ መንግስታዊ አደራ፣ ሀገራዊ አደራ ተቀብለን በአንድነት ስሜት ብሔረሰባችን፣ ሃይማኖታችን ሳያገብረን ኢትዮጵያ ላይ ስንመጣ አንድ ታደርገናለች። አንድ የምታደርገን ትልቅ ከሌላው ዓለም ለይታ የምታሳየን ማዕረጋችን፣ ማንነታችን፣ ፓስፖርታችን ኢትዮጵያዊነት ለዘላለም ከብሮ ይኖራል። ክቡር ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ጠቅላይ አዛዥ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የመከላከያ ሰራዊታችንና የመለዮ ለባሻችን አባላት፣ ለነሱ በክብር የምታገለግሉ የክብር አባላት ሁላችንም አንድ ሆነን እንቁ። ግድ የላችሁም። ከአንድነት የምናጎድለው ነገር የለም። ከመበታተን ግን እንወድቃለን። አሜሪካኖች አንድ ፌመስ ዲክተም አላቸው። ዩናይትድ ዊ ስታንድ ዲቫይድድ ዊ ፎል። አንድ ከሆንን እንቆማለን፣ ከተከፋፈልን እንወድቃለን። የኛ ዕጣ ፈንታ እሱ ነው የሚሆነው። አንድ ከሆንን እንቆማለን። ታዬ ቦጋለ አረጋ፣ ኢልመደስ ኦዳ፣ ዘነጌሌ ቦርና፣ ቦርናው ጉጂ፣ ሌመን መንዲ፣ የውላ። ጨርሻለሁ። እግዚአብሔር ሀገራችን ኢትዮጵያን በሙላት አትረፍርፎ በተጀመረው የተምሳሌትነት ጉዞ በብዙ እጥፍ ይባርካት። ሁላችሁንም ወዳችኋለሁ፣ ሁላችሁንም አከብራችኋለሁ። በሐሳብ ልንለያይ እንችላለን፣ በሰውነት ግን አንድ ነን። ክበሩልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።